የምጌታ እንዳንቆጣጣሽ ድሮት እንፋደፋለን። መዘብሰፊያ እንዳልደፋብን አንተን የሚያክል መዘብሰፊያ የለም። ይሄ ቤት የልጅ ቤት ነው። እናትህንና ሰራተኛን አባረሬ በቁጥጥር ስር ማለት ነው። አንተ በሳድ መበሳት ጥሩ አይደለም እኮ ይሄ ዶሮ ትንፋደፋለሽ። እሺ በይኝና የፈለግሽውን ያህል እሰጥሻለሁ። ብር አልፈልግም። አንቺንና ሽባ ልጅሽን በምንም ያህል ብር ልለውጣት አልችልም። ከአሁን በኋላ ልጅን ሽባ ብለሽ እንዳሰርቢው ብሰራው ታመጭ ነው። ልትደበድቢኝ ነው። ከዚህ ሁሉ ስቃይ ወይዘሮ ወርቄ እብደት እንደቀጠለ ነው። ምክንያቱም ራሳቸውን ማንኛቸውንም ሰው እያመኑ አይደለም። ማንም ሰው ቢናገሩ ደግሞ ማንም ሰው እውነታችሁን ነው ብሎ የሚያምናቸው ሰው ስላጡ በስተመጨረሻ ወይዘሮ ወርቄ አብደዋል። ወይዘሮ ወርቄም ወንደሰን ቤት ሄደው ለፀሐዬ ወንደሰን እኮ አሁን ጫካ ሄዶ ይዞኝ ሄዶ እየዛተብኝና እገልሻለሁ ብሎ እያስፈራራኝ ነበረ። አይቼዋለሁ። መራመድ መቆም መናገርም ይችላል። አለምዬም ማን ነው እንደዚህ ያላችሁ ወንደሰን ነው ወይ በምትላቸው ሰዓት አዎ ወንደሰን ነው፣ አሁን ጫካ ወስዶ ይገልሻለሁ ብሎኝ ነበረ በሚሏት ሰዓት እንግዲህ አለምዬ ለራሱ በቅጡ ተነስቶ ራሱ መቀመጥ የማይችል ሰው እንዴት ነው እርስዎን ጫካ ወስዶ ሊያስፈራራችሁ ይቻላል? ወርቄም ወንደሰንን አንተ ለምንድነው የምታስመስለው? አሁን ጫካ ውስጥ አልነበርክም ወይ? ተነስና ንገራቸው። ለምንድነው እኔን እብድ የምታስብለኝ? ተነስ እያሉ እንግዲህ ወንደሰን ላይ የጮሁበት ነው። ወንደሰንም ያው እንደ ቀድሞ እያስመሰለ ነው። ይሄ ነገር ግን ማለት ህልም አይደለ። ከዚህ በፊት ብዙ ጊዜ የወዲት ህልም አይታ ነበረ። ብዙ ህልም እያዩ ፀሐዬም ልክ አስቻለው የሆነ ሰዓት ጥሏት ሄዱ። ወይዘሮ ወርቄም እኔ ነግሬሽ ነበረ፣ እሱ እኮ ብዙ ሴቶችን እንደዚህ አብሯቸው ከተኛ በኋላ አይፈልጋቸውም፣ ብዙ ሰው ነው እንደዚህ ሴት እያስለቀሰ የነበረው እያሉ እንግዲህ ሲነግሯት እርስዎ ነግረውኝ ነበረ ግን እኔ አልሰማሁም ብላ ፀሐዬ በህልም አይታ ነበረ። አስቻለው አልፈልግሽም ከቤት ውጭ ብሎ ደግሞ ሌላ ሚስት አግብቶባት ማለት ነው በለዋ ላይ። ያንን ደግሞ አልሆንም ግን አስቻለው እንደዛ አላደረግም። ብዙ ጊዜ ህልማቸውን ይኖሩታል። ዮዲት ራሱ ስንት ጊዜ ህልሟን እየኖረችው ነው ያለችው ማለት ነው። አሁንም ግን ወንደሰን እንደዚህ እያደረገ ያለው ወይዘሮ ወርቄ እየቃዡ እንዳይሆን ወንደሰን ማለት ነው። በእውነት ይሆን እውነት ለመናገር ትንሽ ቆይቶ ህልም ይሄን ሀል ክፍል አይተን ግን ህልም ይሆናል ብዬ አላስብም። ግን ደግሞ እጠረጥራለሁ ህልም እንዳይሆን ብዬ። ምክንያቱም ብዙ ጊዜ አይታችሁ ከሆነ ወይዘሮ ወርቄን አስፈራርቶ መልሶ መጥቶ እዛው ነው እንትን የሚለውና እንዴት አያዝም? ዮዲት ራሱ እንዴት ልታየው አልቻለችም? ማንም እያየው አይደለምና ህልም እንዳይሆን እውነት ይሆን ነው ምለው። የኔ ሀሳብ ነው ማለት ነው። ምክንያቱም ያው ከዚህ በፊት ብዙ ህልሞች ስላሉ ይሄን ይመስላል። እንግዲህ ወደ ቀጣይ እንሄዳለን። ወይዘሮ ወርቄ በጣም እየጨለሉ ነው። በጣም ሲበዛ በቃ ትንሽ ከቆዩ በዚሁ ከቀጠሉ ጨርቃቸውን ጥለው ማበዳቸው አይቀርም። ምክንያቱም አሁን እኮ ጫካ ውስጥ አውርቶኝ ነበር። አሁን እኮ ነው ከጫካ ውስጥ የመጣ ነው። ስለዚህ መራመድ ይችላል እያሉ እንግዲህ ብቻቸውን እየለፈለፉ ነው። አለምዬና ፀሐይም ዝም ብለው እያዩዋቸው ነው። ምክንያቱም ተገርመው ያው አለምዬ ታውቃለች፣ ፀሐይ ነች ግራ የተጋባችው። አረ ምን አይነት ጉር ነው ዘንድሮ የገባሁት? አንተ ለምን አትናገርም? እዚህ ለምንድነው እንደማይናገር ሰው ሆነ የተኛኸው? ተናገር እንጂ እዛ ጫካ ውስጥ ያልከኝን ነገር አሁን ደግሞ ዲገምልኝ፣ አታሳብደኝ። አለምዬም ፀሐዬ የባልሽን እናት ወደ ቤታቸው ይዘሻቸው ሂጂ፣ በዚሁ ከቀጠሉ ለወንደሰን ጥሩ አይደለም። ስለዚህ ይዘሻቸው ሂጂ። ፀሐዬም አባዬን ወደ ቤት እንሄድ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም አሁን እዚህ መጥቶ ሲተኛ እውነት አይመስልም ወይ? ወዴት ነው የሚሄደው? ጭራሽ ቤታቸው እራሱ ጠፍቶባቸዋል ማለት ነው። እንዴት ሄጄ ነው አሁን ቤቴ የማርፈው? አሁን እኮ እናንተ እንዳያችሁት ተኝቷል። ግን ደግሞ ቤት ከሄድኩ በኋላ መጥቶ ሊገለኝ ይችላል። እንዴት ነው ወደዛ የሚሄደው? አሁን እኮ አስፈራርቶ ይዝቶብኝ ነው። የተለያየ ነው እንዲህ ሲተኛ የእውነት የተኛ እኮ ነው የሚመስለው። አለምዬም አባዬ ወንደሰን እርሶን ሊገሎት አይችልም። ስለዚህ እርሶ ይረጋጉና ወደ ቤቶ ይሄዱ። አየም እውነት ነው አባዬ ተነሱ ወደ ቤት እንሄድና እረፍት ስታደርጉ ትረጋጋላችሁ በምትላቸው ሰዓት ወይዘሮ ወርቄም ፀሐዬ አላመንሽኝም ወይ? አሁን እኮ ጫካ ውስጥ አስፈራርቶ የነበረ እመኝኝ እያሉ እንግዲህ በግድ ለፀሐዬ ሊያሳምኗት ወይም ደግሞ
ሊነግሯት እየሞከሩ ነው። ፀሐይ ግን ወይዘሮ ወርቄ እንዳበዱ ነው ያወቀች። ወይዘሮ ወርቄም እመኚኝ ፀሐይ፣ አሁን ነው ጫካ ውስጥ ተነጋግረን የመጣ ነው። ወንደሰን መራመድም ሆነ መቆም ይችላል ወይኔ ብለው እንግዲህ በግድ ነው ከቤቱ ራሱ ሊወጡ አልፈለጉም። ምክንያቱም እዛው ቁጭ ብለው መሄድና ለመሄዱን ለመጠባበቅ እያሰቡ ይመስላሉ። ግን ደግሞ ፀሐይ በግድ ይዛቸው ወጥታለች። ወይዘሮ ወርቄ በቃ እየጨለሉ ነው። አውቃለሁ ወንደሰን መራመድ ይችላል፣ ተራምዷል፣ አውቃለሁ እያሉ እንግዲህ በእርሳቸው እያወሩ እንግዲህ በጣም እየተነጋገሩ ነው። ምክንያቱም ፀሐዬ በጣም ነው ያሳዘኗት። እንዲረጋጉ ብላ እንግዲህ ለመኝታ ቤት ይዛቸው ሄዳለች። ምክንያቱም ወይዘሮ ወርቄ ያበዱ ምክንያቱም ሰው ደግሞ ራሳቸው ያበዱ መስሎ ስለሚነግራቸው አላበርኩም፣ ወንደሰንን አይቼዋለሁኝ፣ ተራምዷል፣ አስፈራርቶኛል፣ ጫካ ወስዶኛል እያሉ እንግዲህ ቢናገሩ ማንም ያመናቸው ሰው የለም። እኔ ግን አላበርኩም፣ አይቼዋለሁ፣ መራመድ ይችላለሁ አሁንም የሚሉት ማለት ነው እንግዲህ ፀሐይም በዚህ ውስጥ ሆነው ራሱ ሰውን ራሱ ከማመነጫጨቅና ሰውን ከማጥላላት ይመለሱ። ምክንያቱም ፀሐዬ እኔ ያበድኩ መስሎች ተደሰትሽ ወይ? እኔ አላበድኩኝም፣ አትደሰች በሚሏት ሰዓት እንዴት ነው በእርሶ ማበድ እኔ የምደሰተው? እኔ የእርስዎን ክፉ ማየት አልፈልግም በምትላቸው ሰዓት ፀሐይ ነኞይ ታዲያ በሰው ሀዘን የምደሰት በሚሉ ሰዓት እንግዲህ ወይዘሮ ወርቄ ፀሐይም እርስዎ በሰው ሀዘን አይደሰቱም ስትላቸው አይደለም እኔ በሰው ሀዘን እደሰታለሁ፣ አንቺ ተበሳቅለሽና ተናደሽ በማይ ሰዓት በጣም ነው እኮ ደስ የሚለኝ። ከዚህ ቤት ወጥተሽ የሚደላሽና የሚመችሽ መስሎሽ ወጥተሽ ነበረ፣ ግን ደግሞ ተዥጎርጉረሽና አመዳም ሆነሽ ነው የመጣሽው። እንደዛ በሆንሽ ሰዓት እኔ በጣም ደስተኛ ነበርኩኝ። አሁን ደግሞ በተራሽ አንቺ ባንቺ ቦታ እኔ ስላለሁ እየተደሰትሽ ነው አይደለም ወይ? ግን ጤነኛ ነኝ በሚሏት ሰዓት ፀሐይም እኔ በርሶ ማበድ አሁንም ቢሆን አልደሰትም፣ ትመጻደቂ እባክሽ፣ እኔውን ወርቄን ማንም ሊነካኝ ይሆን? ማንም አይነካኝም እያሉ አሁንም ደግሞ ይፎክራሉ እኮ እንደዚህ ራሳቸውን ጥለው አብደው። ግን የምታስቢው እንደምነካ ነው ወይ በሚሏት ሰዓት ፀሐይም አቤት ብላለች። አንቺ ግን እርግዝናው ጆሮሽን ደፈነሽ ወይ? ማሰብ እና መስማት አትችይም ወይ? ፀሐይም መስማት እችላለሁ በምትላቸው ሰዓት ወይዘሮ ወርቄ መስማት አትችይም፣ በጆሮ ግንድሽ እኮ ነው ያረገሽው፣ ለዛ ነው መስማት የማትችይ። ወርቄ ደግሞ አዲስ ስድብ አምጥተዋል። ምክንያቱም ከአመዳምና ከጥቁር ድንጋይ አሁን ደግሞ እከካም እክክ ያልሽ እኮ ነጭ ድንጋይ ነሽ አንቺ አመዳም፣ አንቺ ድሃ እያሉ እንግዲህ ፀሐዬ እነሱ ማለት አዝነውና ተከፍተው በነበረበት ሰዓት እሷ እነሱን ለማጽናናት ብላ እንግዲህ አቅፋ ደግፋ ባበዱ ሰዓት ወደ መኝታ ቤት ይዛቸው መጣ። እነሱን ለማገዝ እያደረገች ነበረ። እነሱ ግን ጭራሽ እየተሳለቁባትና እየሰደቧት ነው። ኖት አባዬ እንትት ያልኩኝ አመዳም ነኝ። ስለዚህ አባዬ እረፍት ያድርጉ ብላቸው እንግዲህ መኝታ ቤት አልሳቸው ጥላቸው በምትወጣ ሰዓት እባክሽ ፀሐዬ ብቻዬን ጥለሽኝ አትሄጂ፣ ነኛ ነኝ ግን ደግሞ ጥለሽኝ እዚህ ክፍል ውስጥ ጥለሽኝ አትውጪ፣ እዚህ እኔ ጋር ተቀመጪ በሚሏት ሰዓት እንግዲህ ፀሐዬም እናንተ ጋር ነው ወይ የምቀመጠው? ቅፍቅፍ ብለን እንተኛለን። የልጄ ሚስት አይደለሽ ወይ? ልጁስ የልጄ ልጅ አይደለም ወይ? ምን ችግር አለው አብረሽኝ ብትተኝ? አንቺንም ሆነ የልጅ ልጄን እፈልጋችኋለሁ፣ አጠገቤ ሁኝልኝ፣ ጥለሽኝ አትሄጂ። ፀሐዬም እንቅልፌ አልመጣም፣ አሁን ግን እርስዎ ይተኙ። ርፈሽ ነው አይደለም ወይ? ተቀይመሽ ነው ወይ? እንደተቀየምሽኝ አውቃለሁ፣ ግን ደግሞ ይቅርታ አርጊልኝ አንቺ አመዳም ክሽ ልጄ አትቀየሚኝ። አንቺ ጥለሽኝ እዚህ ክፍል ከሄድሽ ወንደሰን ደግሞ ይመጣል በሚሏት ሰዓት እንግዲህ ፀሐዬም አዝናላቸው እንግዲህ እርሶ ይተኙ እኔ እዚህ እቀመጣለሁ ብላ እንግዲህ አስተኝታቸዋል። ይህ በሰላም ተገላግልሽ አመሰግናለሁ ብለው እንግዲህ ወንደሰን ነው እያሉ የተኙት በእንቅልፍ ልባቸው ራሱ እሱን ከመጥራት ወደ ኋላ አላሉም ማለት ነው። ፀሐይም ወይዘሮ ወርቄ በተኙ ሰዓት ከክፍላቸው ስትወጣ ከዮዲት ጋር ፊት ለፊት ተገናኝታለች። ምክንያቱም አንቺ ደግሞ እማዬ ክፍል ምንድነው የምታደርጊው? ልሰርቂያት ገብተሽ ነው ወይ? አይደለም አባዬ ላስተኛቸው ገብቼ ነው በምትላት ሰዓት ዮዲትም ለምንድነው እማዬን አንቺ የምታስተኛት? ትንሽ ተረብሸው ነበረ ለዛ ነው በምትላት ሰዓት እንግዲህ ዮዲትም ለምንድነው የተረበሸችው? ምን ሆና ነው? ገባ በነበረችበት ሰዓት ዮዲት አሁን አትግቢ፣ አሁን ነው የተኙ፣ ትንሽ ይረፉበት በምትላት ሰዓት እንግዲህ ዮዲትም ወንደሰን ባሌ የቀድሞ ባሌ አሁንም መራመድ ይችላል እያለች ነው ወይ?
እዛ ነው የሚሉት፣ ግን ደግሞ ልክ የሆኑ አይመስለኝም በምትላት ሰዓት ዮዲትም እንዴት ልክ ትሆናለች? ለዘበናት የሰራችው ክፋት እያደናት ነው በምትላት ሰዓት ፀሐይም ምን ይሻላል እዚሁ ከቀጠሉ ለራሳቸው ጥሩ አይሆንም በምትል ሰዓት ዮዲትም ነገርኳት ልሰማኝ አልቻለችም። ከደረቀች ልሰማኝ አትችልም በምትላት ሰዓት ፀሐይም አውቃለሁ ከባድ ነው፣ ግን ደግሞ ያስቻለውን ሁኔታ እንዴት አደረግሽልኝ በምትላት ሰዓት ጠይቃቸዋለሁ ብለሽኝ ነበረ በምትላት ሰዓት ዮዲትም እጠይቃታለሁ ብዬ ነበረ፣ ግን ደግሞ መራመድ የማይችለው ባሌ ይረመዳል በምትለኝ ሰዓት እኮ እሷም አብዳ ማሳበደችኝ፣ ግን ደግሞ ጠይቅልሻለሁ አታስቢ ፀሐይም ይቅርታ አረጊልኝ ዮዲት፣ እኔ እኮ ወንድምሽ እሳቸው ጋር መሆኑን ሳቃ አላስችል ብሎኝ ነው። ስለዚህ አታስቢ፣ እውነትም እማዬ አሳግታው ከሆነ እናገኘዋለን፣ ቃል እገባልሻለሁ ፀሐዬ። ወደ ወይዘሮ ወርቄና ወንደሰን ስንሄድ እንግዲህ ወይዘሮ ወርቄ ተኝተው ራሱ በሰላም መተኛት አልቻሉ። ምክንያቱም የሰሩት ግፍ እየመጣ እያሰቃያቸው ነው። ተኝተው ባሉበት ሰዓት እንግዲህ ወንደሰን መጥቶ የገዛ ቤታቸው ሶፋቸው ላይ ተኝተው በነበሩበት ሰዓት እንግዲህ አንቺ እንቁራሪ ትገልሻለሁ፣ አንቺ ተቀያያሪ እስስት እያለ እንግዲህ ባነቃቸው ሰዓት እባክህ አትግደለኝ፣ እባክህ አትግደለኝ እያሉ እነሱም እየጮሁ በነበረበት ሰዓት ተነስተው እንግዲህ ከእንቅልፋቸው በነቁ ሰዓት ወደ ሳሎን ሲሄዱ ሳሎን ዮዲትና ፀሐዬ ነበሩ። ወይዘሮ ወርቄም አመናችሁኝ አይደለም ወይ? ወንደሰንን አያችሁት አይደለም ወይ? መራመድ እንደቻለ አያችሁት አይደለም ወይ? እዚህ እኮ ነበረ በሚሉ ሰዓት እንግዲህ ፀሐይም ምኑን ነው የምትሉ አባዬ በምትላቸው ሰዓት ዮዲትም እንዴ ምን ሆነሻል እማዬ ምንድን ነው የምትይ ስትል እንግዲህ ወንደሰን እኮ እዚህ ነበረ፣ እዚህ እኮ ሶፋ ላይ አንቆኝ ነበረ አላያችሁትም ወይ በሚሏቸው ሰዓት እንግዲህ ዮዲትም ሆነች ፀሐዬ አላየነውም ብለዋል። ፀሐዬ አንቺስ በሚሏት ሰዓት ይቅርታ አባዬ እኔ ራሴ አላየሁትም ትላቸው ሰዓት እንግዲህ ወይዘሮ ወርቄም አላያችሁትም ወይ ብለው እንግዲህ በጣም አዝነው በነበረበት ሰዓት እማዬ ቅዠት ነው፣ ቅዠት እየቃዠች ነው በምትላት ሰዓት ዮዲትም እንግዲህ ቅዠት ነው ወይ ቅዠት ነው ወይ የሁሉ ቅዠት አይደለም እያሉ ከራሳቸው ጋር እየተነጋገሩ እንግዲህ ልክ እንደብድ የሰሩት ስራ እንግዲህ መቀመጫም ሆነ መተኛ መቆሚያ ነው ያሳጣቸው። ወይዘሮ ወርቄም እነዚህ ሰዎች አብደው ሊያሳብዱ ነው ወይ? እዚህ ጋር እኮ ተኝቼ አትነቀኝ አትግደለኝ እያልኩት ነበረ በሚሉ ሰዓት ዮዲትም እኮ እዚህ ጋር ነው ወይ ያነቀሽ? እኛ ደግሞ የት ነበርን ብላ በምትላቸው ሰዓት እናንተም እዚሁ ነበራችሁ፣ እዚሁ እያላችሁ ነው ያነቀኝ ብለዋል። እንግዲህ ወይዘሮ ወርቄ በጭንቀት የተነሳ ራሳቸውን በጣም ታመዋል። ምክንያቱም ፀሐይን ውሃ አምጪልኝ ብለው እንግዲህ ውሃ በሰጠቻቸው ሰዓት በኔ ዘር አይውጣብሽ፣ በአንቺ ዘር ይውጣ፣ ጥሩ ዘር ይውጣ እያሉ እንግዲህ ዛሬ ገና ወይዘሮ ወርቄ ካፋቸው ጥሩ ነገር ወጥቷል። ፀሐይን እየመረቁት በነበረበት ሰዓት እንግዲህ ፀሐይም አሜን እያለች ነው። ምክንያቱም ራሳቸው ወይዘሮ ወርቄ ማለት መጥፎ እንደሆኑ ስላወቁት በኔ ዘር አይውጣ፣ በአንቺ ዘር ልጅሽ ይውጣ፣ ጥሩ ልጅ ውለጅ እያሉ እንግዲህ እየመረቋት ነበር። ብዙ ኃጢአቶችን ሰርቻለሁ፣ ለማመን የሚከብዱ ኃጢአቶችን ነው የሰራው። ያ ሁሉ ኃጢአቴ አሁን ላይ ጥርስ አውጥተው እኔን ሊበሉኝ እያሳደዱኝ ነው ያሉት። ወንደሰን ስንሄድ እንግዲህ ወይዘሮ ወርቄ ቀንዳቸው አይጠገብም። መቼም ወንደሰን መሬት ወልቆ እየተንከባለለ በነበረበት ሰዓት እንግዲህ እንደ እንቁጣጣሽ ዶሮ ትንደፋደፋለህ ወይ? መዘብዘፊያ እንዳልደፋብህ ደግሞ አንተን የሚያክል መዘብዘፊያ የለም ምን ላድርግህ የሚሉት ነገር ትዝ ብሎት እንግዲህ ወንደሰንም ገስግሶ ወደ እነሱ ቤት ነው የሄደው። ምክንያቱም ወይዘሮ ወርቄን መልሶ ደግሞ ለማስፈራራት ቤት የልጄ ቤት ነው፣ እናትህና ሰራተኛዋን በቁጥጥሬ ስር አርጌ ቤቱን የልጄ ነው የማደርግ እያሉ እንግዲህ እግሩን እያያዙት ነበረ። ያ ሁላ ትዝ እያለው በጣም ነው የተናደደው። ጉዲት ወንደሰንን ለማየት በጣም እየሮተችና እየተንቀዠቀዠች ነበር የመጣችው። የወዲት ጉዲት ወንደሰን ቆሞ ነው ወይስ እንደ በፊቱ ተኝቶ እያስመሰለ ታገኘዋለች? ይሄ ግን በጣም ነው የሚያስፈራው። ምክንያቱም